ደሞዝ ወሩ ሲደርስ ያው የምስጠኝ በጭቅጭቅ ነው። እኔ እየተናገርኩ አልሰጠም እያለች ምን እያለች አሁን ደግሞ ዛሬ ምንም ባላደረጉበት ነው በሌሊቱ ያው አካላቴ ሁሉ በጥርስ ሁሉ ቦታ በጥርስ እንደ ጅብ ነው የበላችኝ። ይሄ ቪዲዮ እኔና አንቺ እስከደረሰብን ድረስ አንጠብቅ። እህታችን የደረሰባት ወይንም ደግሞ እያለችን ያለችው ሴትየዋ ደሞዜ በሚደርስበት ሰዓት ተቀጠቀጠኛለች፣ ዛሬ ደግሞ በእንክሻ ነከሰችኝ፣ እንደዚህ በላችኝ ትላለች። ስለዚህ እባካችሁ ይችን እህታችንን ካለይበት ችግር እንድናዋጣት የቻልነውን እናድርግ። ለምን እንደው አላቅም። እህታችን እያለች ያለችው ከአህመድ ቢሮ ነው የመጣሁት ትላለች። እንግዲህ አህመድ ብዙ አህመዶች አሉ፣ ብዙ ደላላዎች አሉ። የደረሰችበት ወይንም ደግሞ ያለችበት ሁኔታ በጣም ከባድ ስለሆነ እሱም ስልክ እያነሳላት ስላላደለ እኔ የመጣሁት ከአህመድ ቢሮ ነው። አህመድ ስልክ እየመለሰልኝ አይደለም። የኢትዮጵያ ሕዝብ ድምጽ እንድትሆኑኝ አህመድ ይሄን ቪዲዮ ሰምቶ ካለሁበት ችግር እንዲያስወጣኝ ትላለች። ሴትዮዬ ደሞዜ በሚደርስበት ሰዓት የደሞዜ ሰዓት በቀረበበት ሰዓት እንቅልፍ እንዳልተኛ፣ ምግብ እንዳልበላ፣ እንደዚሁም ቀኑ ደርሶ ደሞዜን በምጠይቅበት አሳልፋ እየሰጠችኝም ዱላ አንስታ ትመታኛለች። እባካችሁ እኔ ልሞት ነው፣ ካለሁበት ህይወት ካለሁበት ጭንቀት አትርፉኝ ትላለች። እንግዲህ በተለያዩ ቦታ ላይ እህቶቻችን እንደዚህ እያሉ ቪዲዮ ይሰራሉ። ቪዲዮ የሚሰሩት ለቲክቶክ ወይንም ደግሞ ለዩቲዩብ ካምፓኒ ሳይሆን ለኛ እንደሷ ሆነን ወይንም ደግሞ እንደሷ አረብ ሀገር ላይ ለምንሰራ እህቶቼ ይህን ቪዲዮ አዳምጠን እባካችሁ ልጅቱ ካለይበት ችግር እንድትወጣ ደሞዝ መጠየቅ በጣም ከባድ ሆኖባት መዳሟ ዱላ አንስታ እየመታቻት እንደ ውሻ እየነከሰቻት እየበላቻት እያለቀሰች እሪ እያለች እንቅልፍ አልተኛሁም፣ ሳልተኛ ነው ያደርኩት። ምክንያቱም ደሞዜ ስለደረሰ ደሞዜን ስለጠየኳት ሴትዮዋ ስትመታኝ ነው ያደረችው። ሰውነት የለኝም፣ ሰውነቴ ተበልቷለን፣ እባካችሁ ድረሱልኝ፣ አትርፉ ትላለች። እና እባካችሁ ይሄን ቪዲዮ አዳምጡት። እኔ በጣም ነው የሚያሳዝኑኝ እንደዚህ ያሉ እህቶቻችን ቪዲዮ ሲፖስቱ እውነት በዚህ ሮመዳን ሰዓት እንግዲህ ታውቃላችሁ አረብ ቤት ሲሰሩ እግራቸው አብጦ እንቅልፍ ሰዓታቸው ጠፍቶ ሁሉ ሰዓት ተንጠልጥለው እንቅልፍ ሳይተኙ ጧት ተነስተው ቤት አጽድተው ከዛ የማፍጠሪያ ምግብ ሰርተው ከዛ ደግሞ ምግብ አቃንስተው እንግዲህ ታውቃላችሁ አረብ ቤት ሻሂ ቡና ይፈላል፣ እንግዲያ ይመጣል። መከራቸውን ስቃያታቸውን ሲያው እያደሩ በዚህ ልክ ደግሞ ደሞዝ ስትጠይቅ ለምን ደሞዝ ጠየቅሽኝ ማለት ደሞዝ ላይ ከፈላት እንደሄደች ልክ ለሷ በነፃ እንደተሰጠች ምንም አይነት መብትና ምንም አይነት ክብር እንደሌላት አርጋ በዚህ መልኩ ተነስታ ሌት በምተኛበት ሰዓት እየተማታች ሰውነቷን እያቆሰለቻት ዛሬ ሰውነቷን የቆሰለው እና ዛሬ በሰውነቷ በቆሰለበት ሁኔታ በዚህ ረመዳን በዚህ ሰዓት በዚህ ታይም እንደዚህ ሆና መስራት የለባትም። ስለዚህ እባካችሁ እውነት እባካችሁ ሁልጊዜም እንደዚህ አይነት ቪዲዮ ስታዩ እባካችሁ እኔና አንቺ ነን ለእህቶቻችን ያለናቸው፣ እኔና አንቺ ነን የእህቶቻችንን ስሜት ወይንም ደግሞ የእህቶቻችንን ህመም መረዳት ያለብንና እባካችሁ እህቶቻችን በእንደዚህ አይነት መልኩ ስታዋቸው እውነት እርዷቸው። እውነት በቃ አሁን አህመድ ነው ስሙ ሁሉ ጠቅሳለ የቢሮውን አህመድ ይባላለን። አህመድ እዚህ ሁኔታ ላይ ሁኜ ስልክ እያነሳና እያስተናገደኝ አይደለም፣ ያለሁበትን ችግር ሪከርድ እያረኩለት ነው። ቀን በቀን ደላላዎች ዛሬ ማለት ነው እውነት ብዙ ደላላዎች አሉ፣ በሚሊዮን የሚቆጠሩ ደላላዎች አሉ። ምክንያቱም እነዚህ ደላላዎች ማለት ነው እነዚህ አይነት እህቶቻችንን እንደዚህ አድርገው ሰደው መጀመሪያ ወደ አረብ ሀገር ለመላክ ሲፈልጉ ቋንቋ አትወቅ ስራ ትስራ የገጠር ልጅ ሲሆን የከተማ ልጅ ሲሆን አይመርጡም። ብቻ እነሱ ብር ስለሚያገኙባቸው ከኢትዮጵያም ከአረብ ሀገርም ብር ስለሚከፈላቸው አረብ ሀገር እነሱን ይሰዳሉ። ግን እህቶቻችን ደግሞ በእንዲህ አይነት ምክንያት ችግር ላይ ሆነው በሚደውሉላቸው ሰዓት መክተብ ምንም አይመለከተውም። መክተብ ምንም አይመለከተውም። ብዙ እህቶች ናቸው አረብ ሀገር ላይ ሄደው 3 ወር ሞልቷቸው ኢቃማ ሳይሰራላቸው ተሰነካክለው እንደገና ቢሮ እንኳን ሄዶ እንዳይስተካከልላቸው ወደ ኢትዮጵያ እየመጡ ተበድረው የሄዱ አረብ ሀገር ላይ ኑሮ ሳይሳካላቸው የተበላሻቸው ላይ ህይወት ላይ ሆነው ድጋሚ ወደ አረብ ሀገር ሄደው ነገር ግን አሁንም ደግሞ በድጋሚ አረቦች
እንደዚህ አይነት ችግር ሲያደርሱባችሁ ለምንድን ነው አይዲያ ያልተሰራላችሁ? ለምንድን ነው የመጡበትን ምክንያት ለምን ይከስራሉ አይሉም። በቃ እነሱ የራሳቸው ተከፍሏቸዋል። ብቻ የእነሱ ገንዘብ ስለተከፈላቸው እነሱ የራሳቸው ገንዘብ እጃቸው ላይ ያላችሁ እና እኔ በጣም ነው የሚገርመኝ። ማለት ማንቻው ደላላ ነው የሚመሰገነው? እስኪ አንድ ደላላ ቢመሰገን 99 ደላላ ሌባ ነው። በቃ ግን እነዚህ 99 ደላላዎች እንዲሁ ከሴት ላይ አልተወለዱም ወይ? ከሴት ላይ አልተፈጠሩም ወይ? ሴት ልጅ አላረገዘቻቸውም ወይ? እናት አላጠባቻቸውም ወይ? እንደዚህ ሆኖ ደግሞ እያየነኛ እኔና አንቺ በቃ በዩቲዩብ መስኮት የሚሆን በቲክቶክ መስኮት ይሁን በየትኛውም መስኮት እናያቸዋል። ስናያቸው ግን እንባቸው አያሳዝነንም እንዴ? ህመማቸው አይሰማንም እንዴ? ቁስላቸው አይታየንም እንዴ? እንቅልፍ ሳልተኛ ነው ያደርኩት፣ ምግብ ሳልበላ ነው ያደርኩት፣ ነከሰችኝ፣ መታችኝ ማለት የአረቦች ጩኸት እንኳን ምን ያህል ያቆስላል አይደለም ቀርቶ በትራቸው። እንደዚህ ደግሞ ሲጮሁባችሁ ሲቆጧችሁ ሁልጊዜ ተሳቃችሁ ነው የምትኖሩትና እባካችሁ እንደዚህችን አይነት እህት ስተዋቸው አትለፏቸው። ማለት የኛ ሚዲያ ተጠቃሚነት እኔ እንደራሴ አረብ ሀገር ላይ ኑሬ የአረብ ሀገርን ህመም አይቸው የአረብ ሀገርን ድክመት አይቸው ነው የመጣሁት። ግን እንደዚህ እህቶቻችንን ሳያቸው ያመኛል። ማለት እኔ ዛሬ ኢትዮጵያ ነኝ። ኢትዮጵያ መጥቼ ግን በከፊል ደግሞ እህቶች አረብ ሀገር ናቸው። በከፊል እህቶች አረብ ሀገር ናቸው እና እባካችሁ እኔ እህቶች ልለምናችሁ፣ ወላሂ ልለምናችሁ። ሁልጊዜም ቪዲዮ ፖስት ማድረግ ለእህቶቻችን እኛ እንሆንላቸው፣ እህት እኛ ጓደኛ እንሆናቸው፣ አይዟችሁ እንበላቸው። ደላላ አንጥቶ ሸጣቸው፣ ደላላ አንጥቶ ነገደባቸው፣ ደላላ አንጥቶ አተረፈባቸው። ግን እኛ ለምንድን ነው ታዲያ ለእነዚህ እህቶች እኛ የእኛን መኖራችንን ወይም ደግሞ የእኛን ዋስትና ማንሰጣቸው? በቃ ሁልጊዜም አንድ የሚረዳ ሰው ሲታይ ያን የሚረዳ ሰው ነው የምንተቸው። ሁልጊዜም የምንሳደበው ማንን ነው? እንደዚህ አይነትን ሰዎች ላይ ይሄር ነውና እባካችሁ ጥንቃቄ አድርጉ፣ እንርዳቸው፣ በእርዳታችን እንታወቅ፣ በመልካምነታችን እንመረጥ። ይህን ነው የምለው። እውነት ለመናገር እኔ በጣም ነው ያሳዘነችኝ። ማለት ሮመዳን ሰዓት ታውቃላችሁ እንዴት እንደምንደክም እንዴት እንደምንፈርጥ። ታዲያ እንደዚህ ፈርጠን ማንኛውም ሰዓት ሲጀምር አረቤት ርፈት የለንም። አብሶ ኮንትራት ላይ የሚሰሩ እህቶች ርፈት የላቸውም። እኔ ዛሬ አንዲት እህቴን አይቻታለሁ ሶሻል ሚዲያ ላይ እንደዛው አረቦቿ ምን እንዳረጓት አላውቅም። ግን ወታ ሚዲያ ላይ ማነው ወታ ሻሪያ ላይ ሰው እየፈለገች ከአረቦቹ አምልጣ እንትን ውስጥ ነው የገባችው። የተሻለ ነገር ሰራበታለሁ፣ ነገ ጥሩ ስራ የምሰራበት ቻናል ይኖረኛል ብዬ ስላሰብኩ እንጂ እስካሁን ድረስ የተከፈለኝ ገንዘብ ይሄን ያህል ተከፈለኝ ብዬ አላችሁ። ኦልሬዲ ኢትዮጵያ ከመጣሁ 8 ወር 7 ወር በየወሩ ዳታ ሞላለሁ። 2000 ብር፣ 1800 ብር፣ 3000 ብር ወሩ ሳይደርስ አልቆ በየቀኑ እንደገና 85 ብር 85 ብር እከፍላለሁ። ያን ሁሉ እያወጣሁ ግን እኔ ያኔ ስላልተከፈለኝ ቻናሉ ይሙት ብዬ አላስብም። ምክንያቱም አንድ ቀን የተሻለ ነገር አለ። ሁለተኛ ደግሞ እኔ ብዙን ሰዓት ቪዲዮ የምሰራው ለሰዎች እንደዚህ ገሌ እንደዚህ ሆነች ገሌ እንደዚህ ሆነች ብዬ ነው የምሰራው። በራሴ የምሰራው ቪዲዮ ስለሌለ በዛን ሰዓት አንዳንድ ጊዜ ዩቲዩብ እኔን የሚቀጣኝበት ሰዓት አለ። ሲቀጣኝ ቪዲዮ ማልጭንበት ሰዓት አለ። ቪዲዮ ባልጭን ራሱ ቀጣይ ቪዲዮ በምጭንበት ሰዓት እንትን ይለኛል። ገባችሁ? ኖቲፊኬሽን ይዘጋብኛል። ኖቲፊኬሽን ማለት ከሰዎች ጋር ተደራሽነት እንዳይኖረው፣ ከሰዎች ጋር እይታ እንዳላገኝ፣ ቻናሉ እንዲቀዘቅዝ፣ ቻናሉ ሙትት እንድል ያደርገዋልና ለዛ ነው እኔ ዩቲዩብ መክፈት ከፈለጋችሁ ከፍላችሁ ማስከፈት ትችላላችሁ። ሳትከፍሉም በራሳችሁ ማስከፈት ትችላላችሁ። ስህተት የለውም። በአሁኑ ሰዓት ልንገራችሁ ዩቲዩብ እንደውም አንድ አመት ግሩፕ ላይ ነበርን። ግሩፕ ላይ ቁጭ ብለን ሰብስክራይብ ለመደራረግ እንደዚህ ሼር ለመደራረግ ላይክ ለመደራረግ ኮሜንት ለመደራረግ በጣም እንለፋ ነበር። የመዳም ቅመሞች ግን ብድረኞች ነን። ወላሂ የመዳም ቅመሞች ስንባል ብድረኞች ነን። እስበሳችን አንረዳዳም፣ እስበሳችን አንዋደድም፣ እስበሳችን አንተጋገዝም። አንዲት የመዳም ቅመም ቪዲዮ ስትለቅ እንንቃታለን። ሌላይቱ ግን እንደዚህ መታዘን ብላ አንዱን የምትናገር እህታችን ስትለቅ ቪዲዮ እዛ ሄደን ኮሜንት ያለ ብድር ያለ ወንፈል ኮሜንት እናረጋል ሄደን እናዳምጥላቸዋል፣ ላይክ እናረግላቸዋል። ግን የመዳም ቅመም ቪዲዮ ስትሰራ ከኔ ቤት መታ ኮምታለች እኔ አልኮምትም፣ እኔ ቤት መታ ላይክ አድርጋለች አላረግም። እንደዚህ ነን እንጂ እኔ ዩቲዩብ መክፈት ባለባችሁ ሰዓት መክፈት ትችላላችሁ። ማንኛችሁም ሶሻል ሚዲያ ቢኖራችሁ ደስ ይለኛል። ምክንያቱም የሆነ ችግር በሚደርስባችሁ ሰዓት ችግራችሁን ትዋጡታላችሁ። በየትኛውም ቦታ ላይ ሶሻል ሚዲያ ካላችሁ እናንተ
ለራሳችሁ ትምህርት ራሱ ትወስዱበታላችሁ እና የሚያስተምር ነገር ነው፣ የሚጎዳ ነገር አይደለም። ግን እንደ ዩቲዩብን አምኜ ኢትዮጵያን ሂጄ እኖራለሁ። ልክ አሁን ልጅቷ እንዳለችው አረብ ሀገር ላይ ያላችሁ ቶቼ መዲያም ቤት የምትቀጠሩ ምናምን ነው ማሬዋ። መዲያም ቤት ያለ ሰው የወር ደሞዝ አለው። ዩቲዩብን ያመነ ሰው ምንም ደሞዝ የለውም። ምክንያቱም እምትሰሪው አይዲያ ካለች ነው። ሰው ጋር ትሰሪ ከሆነ ሰው ጋር ትገናኝ ከሆነ ልክ እኔ እንደ አንድ ሰው ሆኖ ቪዲዮ የሚለቅ ከሆነ ነው እሷ ባሏ ጋር ስለምትሰራ እሷ ባሏ ስለሚያግዛት በቃ እንደዛ ነው እይታ ያገኘችው እንጂ ልክ አሁን እንደኔና እንዳንቺ ብቸኛ ከሆነች ሰው እንደዛ አይነት ቪዲዮ አይመለከትም። ሰው ያንን አያዳምጥም። የሚጠቅም ነገር ስንነግራቸው አይሰሙም። ስለዚህ እኔ መክፈት ለምትፈልጉ አህለን ሰህለን ክፈቱ ነው የምለው። ከዛ የተረፈ የትኛውን ቦታ ወሎ የትኛውን ቦታ ላይ ልብስ እንደዚሁም የቤት ዕቃ ማዘዝ ስለምትፈልጉ እዘዙ፣ አደርስላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።